ወለ ሄላው ዳዊት ተመልከቱልኝ፣ ፍቅረኛ ተገኝቶ ተሞቷል። እኔ ስደውልለት ሳያነሳ ለሷ ደወለ። ምን? እሺ አሁን የት ደርሰሃል? ምንድነው? በቃ መጣን። ምንድነው? የሆኑ ሰዎች እየተከተሉኝ ነው። በር ከፍታችሁ ጠብቁኝ ነው ያለው። ምን? ሰዎች እኔ ይሄ ነገር ምንም አላመረኝም። ወደ አስፋልቱ ልጅ መሰለኝ ይዞት ሊሆን ይችላል። አዎ ልክ ነህ። እንሂድ በቃ። ኖ ህይወት፣ እናንተ ግቡ፣ እኔና ሚኪ እንሄዳለን። ይሻላል። ያው እኮ መጣ። በቃ ዳዊት መጣ እንዴ? እቺ እኮ የኔ ልጅ ናት። ከስንት ጊዜ በኋላ እናትና ልጅ ተገናኝተዋል። በሳሮን አማካኝነት ያሸሸችባት የህይወት ልጅ በሩትና በዳዊት አማካኝነት ዛሬ የህይወት ልጅ እናቷ አቅፍ ውስጥ ገብታለች። ህይወት በጣም ደስተኛ ሆናለች። አሁን ላይ ልጇን ስላገኘች የተለየ ዓለም ውስጥ እንዳለችም እየተሰማት ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል 55ን የምናይ ይሆናል። ሳሮን የህይወት ልጅ እናታቸው ቤት መሆኗን ተከትሎ እሷን ለማምጣት ጉዞ ጀምራ ነበር። በዳዊት አማካኝነት መንገዷ እንዲሰናከልና ወደ ቤት እንድትመለስ ሆኗል። ላይ ግን ዳዊት ህፃኗን የሚጠብቅ ዘበኛ ቀጥሮላታል። እናቴ በር ላይ የተቀመጠ ዘበኛ አለ፣ ህፃኗን የሚሰርቋት ሰዎች ስለሚፈልጉ ማንም ሰው ህፃኗን ፈልጎ ቢመጣ እንዳትሰጭ በማለት እናቱን አስጠንቅቆ ስልኩን ይዘጋዋል። ሳሮንም በበኩሏ እቅዷ ስለተበላሸባት በጣም ተበሳጭታለች። ገንዘብ የምትፈልጉ ከሆነ ህፃኗን አምጡና ነው የምሰጣችሁ፣ እናንተ ምንም አይነት ስራ እየሰራችሁ አይደለም በማለት በብስጭት ላይ ናት። ወዲያውኑም ሩት ትከሰታለች። የት ነበርሽ? ከጀርባ የምትሄጁን ነገር ልታቆም ይገባል። ሁሉንም ነገር እየተከታተልሽኝ እንደሆነ ደርሼበታለሁ። ከህይወት ጎን ለመቆም አስበሽ ከሆነ እመኝኝ ዋጋ ትከፍያለሽ እያለች እየዛተችባትና እያስፈራራቻት ነበር። ሩትም ሁሉንም ነገር በግልጽ ልትጋፈጣት ፈልጋለችና ይህንን ማንነትሽንና ክፋትሽን ለዓለም ነው የማጋለጥሽ እያለቻት ነው። በጣም ፈራው። ይቺ ዘረቢስ ምን ብታስነካሽ ነው እያለች አሁንም ስድዋን ቀጥራበታለች። ሩትም ትክክለኛ ህይወትን ማንነት ብታውቂ ኖሮ ራሽን አንቀሽ ትገይ ነበር አለቻት። ባሌና ማገጠችብኝ፣ በህይወቴ ተጫውታብኛለች እያለች ወቀሳዋን ቀጥላበታለች። ሩትም ህይወት ምንም አይነት ጥፋት እንደሌለባትና ሳሚ ሸውዷት እዚህ አይነት ስህተት ውስጥ እንደገባች ለማስረዳት እየሞከረች ነበረ። ሳሮንም አሁን ህይወትን እየበደለቻትና እያሰቃየች ያለችበትን ጉዳይ በመጠኑ እንኳን ማወቁ ቢያንስ የተሻለ ነው እያለች ነው ሳሮን። ምክንያት ስላለች ብቻ ሰዎቹን ማሰቃየትና መበደላትሽም አለቻት ሩትም። በሩት ምላሽ የተናደደችው ሳሮንም ታላቅሽ እኮ ነኝ ልታከብርኝ ይገባል እያለች በእጇ የያዘችውን የሶፋ ትራስ መወርወር ጀመረች። የሁለታቸውን ጭቅጭቅ ስትከታተል የቆየችው ህይወትም በእኔ ምክንያት ለምን ትጣላለሽ እያለቻት ነው ሩት። ለምን እዚህ ቤት አትርቂም? ህይወት እስከምትገልሽ ነው ወይ የምትጠብቂው እያለቻት ቢሆንም ይህ ሁሉ የኔ ጥፋት ስለሆነ ይቅርታ እስከምታደርግልኝ ድረስ ከፊቷ አልሸሽም እያለች ነው። ለምንድነው ስትነገሪ የማትሰሚው እያለች ከሳሮን እንድትርቅ ደጋግማ ብትነግራትም ህይወት ግን እየሰማቻት ስላልሆነ ሩት በጣም ተበሳጭታለች። ዳዊትም በበኩሉ ስለ ሳሮን ከሳሚ አንዳንድ መረጃ ማወቅ ስለፈለገ ስለ ህይወት ህጻን ልጅ ጉዳይ አንስቶ እየጠየቀው ነበረ። የድሮ ጉዳይ አንስተህ ምን ትጠይቀኛለህ? ምንስ የማውቀው ነገር አለ? በማለት ይመልስለታል። ዳዊትም የስራ ባልደረባዋ ሙቶ ሳለ ሳሮን ላይ ምን የተለየ ስሜት ታሳይ እንደነበረ ሳሚን እየጠየቀው ነው። ሳሚም ከተኛችበት ተነስታ ተቀምጣ ታስብ ነበር። በጣም ትጨናንቃለች፣ የመረበሽ ስሜትም ይታይባት ነበር በማለት ይመልስለታል። እውነት ነው፣ የስራ ባልደረባ ሲሞት ለምን አያስጨንቅም አለ። ሳሚም አጠያይቅህ እንደ መርማሪ ነው፣ ግን ሰውየው ከሞተ ከስንት ጊዜ በኋላ እንዴት እንደዚህ አይነት ጥያቄ ልታነሳ ቻልክ እያለው ነው። ዳዊትም ድንገት ትዝ እንዳለውና አሁን ሀሳቡን እንዳነሳ ይናገራል። በቃ ሌላ የምጠይቀኝ ነገር ከሌለ የሚሄድበት ጉዳይ አለ በማለት ተሰናብቶት ከቤት ይወጣል።
ህይወት ሳሮንና ሩት በሷ ምክንያት ስለተጣሉ በጣም አጨናንቋታል። ለዳዊትም ከዚህ ቤት እንድርቅ ደጋግማ ነግራኝ ነበረ፣ ምን ይሻለኛል እያለች እየነገረችው ነው። ዳዊትም በበኩሉ ሩት አሁን ስለምታደርጋቸው ድርጊቶች እሷም አደጋ ውስጥ ትገባለች በማለት ሀሳብ ውስጥ እንደሆነ ይነግራታል። ህይወትም ዳዊት ሰሞኑን ቢዚ እንደሆነና ስልክ እያወራ ሲሯሯጥ እንዳየችው ትነግረዋለች። ስለ እኔ ምንም አታስቢ፣ ሁሉንም ነገር እወጣዋለሁ፣ ይልቁንስ ላንቺ ጊዜ ሳልሰጥሽ ቀረው እያላት ነው። ለማንኛውም አሁን ለምን ወደ ውጭ ወጣ ብለን አንመለስም በማለት ልብሷን ልትቀይር ትገባለች። ዳዊትና ህይወትም ተያይዘው ወደ ውጭ ሊወጡ ሲሉ ከሳሮን ጋር ይገጣጠማሉ። ወዴት ነው በማለት ጥያቄዋን ታስከትላለች። ወደ ውጭ ደርሰን እንመለስ አለ ዳዊት። የሚጸዱ ጫማዎች ስላሉኝ ህይወት ወደ ውጭ መውጣት የለባትም እያለች እየጮኸች ነበረ። ዳዊትም በበኩሉ ህይወት አሁን ላይ ፍቅረኛዬ ናት፣ እንደ ሰራተኛ ማዘዝ አይቻልም በማለት ያበሳጫታል። ሁለታቸውን ጭቅጭቅ የተመለከተችው ህይወትም በቃ ችግር የለውም ልመለስና ጫማውን አጸዳለሁ በማለት ለመመለስ ብታስብም የትም አትሄጂም፣ ከፈለገች ራሷ ታስደው በማለት ገልብጠዋት ይወጣሉ። ኪም በበኩሉ ሩትን ዳዊትን ልትነግሪው ነው ወይ እያላት ነው። አሁን ልነግረው ነው፣ ደውዬለት እየመጣው ነው ብሎኛል አለችው። በሳሮን ጉዳይ ያሻቸውን መረጃ አስተካክለሽ ይዘሻል ወይ እያላት ነው። የቀረኝ አንድ ነገር አለ አለችው። ኪም በበኩሉ ስለደበቁትና ስለዋሹት ጉዳይ እንዳሳሰበውና መቼም ይቅር አይለኝም በማለት እየተጨናነቀ እንደሆነ ለሩት ይነግራታል። ሩትም በበኩሏ ዳዊትን ከመዋሸት ውጭ ሌላ ነገር አድርገው እንዳልጎዱት ትነግረዋለች። ደግሞ ሁሉንም ነገር ይረዳል፣ ዳዊት ይቅርታ ልብ አለው ማለት እየነገረችው ነበረ። ሚኪም ባጎቱ ጉዳይ የምርመራ ወረቀቱን ዳዊት ይሰጠው እንደሆነ ታገስ እንዳለበት እየነገራት ቢሆንም እሷም ስለ ህጻናቱ ጉዳይ የት እንዳደረሰቻቸው ማወቅ ብትፈልግም እዚህ ከቀጠሉ ግን ህይወት ላይ ጉዳት ታደርስባታለች የሚል ፍራቻ እንዳለባትም እየነገረችው ነበር። ሚኪም ይህን የመሰለ ውብ ቤተሰብ በጠበጠችው። ቆይ ህይወት እህቷ እንደሆነች ስታውቅ ምን ሊሰማት ይችል ይሆን? ሩትም እሷ ገንዘብ እንጂ ሰው አይደለም ዘመዷ፣ ምንም ሊሰማት አይችልም፣ በጣም ሰይጣንና ጨካኝ ናት አለችው። በዚህ ሁኔታ ሁለታቸው እያወሩ ባሉበት ሰዓት ሳሚ ሁሉንም ነገር አሁን መነጋገር ይኖርብናል በማለት ሩትን ወደ ውጭ እንድትወጣ ያደርጋታል። ዳዊት ስለ ህፃኗ ጉዳይ ጠንቅቆ እንደሚያውቅና ሳሮን ወደ ደብረ ዘይት ስትሄድ እሱ እንደመለሳትም ይነግራታል። ስለ ሳሮን ጉዳይ ዳዊት ሁሉንም ነገር አወቀ ማለት ሳሮን ያልቅላታል ማለት ነው ይላታል። እሷ የራሷ ጉዳይ በስራዋ ነው፣ እኔ ግን እንዴት ነው ማነው አለችው። ሳሚን በራሱ ጉዳይ እየተጨናነቅ እንደሆነ በጊዜ ምን ማድረግ እንዳለበት እየነገራት ቢሆንም አንተ ግን ራስ ወዳድ ነህ፣ አንተን ብቻ ነው የምታስበው እያለች ከእሷ ጋር ጭቅጭቅ ጀምረዋል። ሩት ሁሉን ነገር ዳዊት ጠንቅቆ እንዳወቀ ስታውቅ በጣም ነው የተጨናነቀችው። እርግጠኛ ነህ እያለችው ነበረ። በጣም እርግጠኛ ነኝ፣ እንደውም ለህፃኗ ዘበኛ ቆሟል አለችው። ምንድነው ማድረግ ያለብኝ አላውቅም በማለት ተሰናብቷት ይሄዳል። ምን ልታደርግ ነው አለችው። የምደበቅበትን ምሽግ ልቆፍር በማለት ይመልስላታል። ሩትም በሰማችው ነገር ምን ማድረግ እንዳለባት እየተጨናነቀች ባለችበት ሰዓት ሚኪ ይመጣና ሳሚ ምናለሽ ይላታል። ዳዊት ሁሉንም ነገር ጠንቅቆ እንዳወቀና ህፃኗን እየተከላከለላት እንዳለ ትነግረዋለች። ማንኛውም አንቺ ራስሽን አረጋጊ፣ ዳዊት በእህቱ ድርድር አያውቅም ይላታል። ሩትም ምን ማድረግ አለብኝ ያለች እየተጨናነቀች ሳለ በቃ ላንቺ ምን ያለውሽ በማለት ለማረጋጋት እየሞከረ ነበር። ሩትም ከሚኪ ጋራ በዚህ ሁኔታ ሲያወሩ ከቆዩ በኋላ ቀጥታ ወደ ዳዊት ነበር የሄደችው። ምን ነበር ልትነግሪኝ የፈለግሽው? ሩትም የሳሮን ነገር እንዳስመረራትና ምን ማድረግ እንዳለባት እየነገረችው ነበረ። ዳዊትም የሳሮንን ነገር ታዩና እናቴን ስለማግኘት ብታስቢ ምን አለ፣ ደግሞ ያገኘቻት ህፃን ልጅ ቁርጥ አንቺን ነው የምትመስለው፣ በጣም እየተንከባከበቻት ነው ያለችው ይላታል። ሩትም እናታቸውን ለማግኘት መሄድ እንደማትፈልግ ትነግረዋለች። ለምንድን ነው ሁል ጊዜ መላ የምትደረድሩ? እናቴንስ ማግኘት የማትፈልግበት ምክንያት በግልጽ ንገሪኝ እያለ ያፋጠጣት ቢሆንም ስለ መገናኘት ከምትጨቃጨቅ ሳሮን የምትሰራውን የሰይጣን ስራ ለምን አታስቆማትም አለችው። ወሬ ለማስቀየስ አትሞክሪ፣ በፊት በሜካፕና በሶስት አመካኝ ነበር፣ አሁን በምን ልታመካኝ ነው እያላት ነው። ሩትም ያለመናገር መብቴ ይጠበቅልኝ አለችው። ዳዊትም በቃ እዚህ ቤት ግን የትርምስ መናኸሪያ ሆኗል፣ አንዱ አንዱን አያከብርም በማለት ተናዶ ቤቱን ለቆ ይወጣል።
ሚኪ ከህይወት የሰረቀውን ፎቶግራፍ በልብሶቹ ጠቅሎ እንዳስቀመጠው ህይወት ልብስ ለማጠብ ብላ ይዘው ትወጣለች። ታዲያ ልብስ ልታጥቢ ነው እንዴ ይላታል ሚኪ። ህይወትም የሚኪም ልብስ እንዳለና ልታጥብለት እንደሆነ ትነግረዋለች። የኔን አታጥቢልኝም አንጭ በማለት ኮስተር ብሎ ይጠይቃታል። ታዲያ ልብሱንም ሲፈትሽ ፎቶን ያገኘዋል። ዛሬማ ተበልቼ ነበረ፣ እኔ እንደደበቅኩት ታውቀብኝ ነበር ተመስገን እያለ ብቻውን እያወራ ባለበት ሰዓት ህይወት ታዳምጠው ነበር። ድንገት ዘወር ሲልም ህይወትን ይመለከታታል። እዚህ ነበርሽ እንዲህ በማለት በመደናገጥ ሲያናግራት፣ አዎ እዚህ ነበርኩኝ፣ ዛሬማ ተበልቼ ነበር ስትል ሰምቼሃለሁ፣ ምንድነው የያዝከው በማለት ጥያቄዋን አስከትላለች። ሚኪም ይህ ጉዳይ አንቺን የሚመለከት አይደለም በማለት ትቷት ይሄዳል። ቤተሰቡ ተሰብስበው በተቀመጡበት ህይወት የዳዊት ወጥቶ መቅረት አሳስቧታል። ዳዊት ይህን አላምሽቶ አያውቅም፣ ምን ገጥሞት ይሆን እያለች ነው። እስኪ ቆይ እደውልለታለሁ አለች ሳሮን። ወዲያውኑም ስልኳን አወጥታ ለዳዊት ትደውልለታለች። ዳዊት ስልክ አያነሳም አለችው። ዳዊት የተለየ ጠላት ስለሌለው ምንም አይሆንም አለች ሩትም። የዚህ ሰፈር ሌቦች ካገኙት ግን አይለቆትም በማለት ሳሚ ይናገራል። ህይወትም እስኪ እኔ ልሞክርለት በማለት ወዲያውኑ ለዳዊት ትደውላለች። ዳዊት የሆኑ ሰዎች እየተከተሉት እንደሆነና በር ከፍተው እንዲጠብቁት እንደነገራቸው ተነግራቸዋል። እነሱም በግርግር ተሰባስበው ውጭ ላይ ይጠብቁታል። ዳዊትም የህይወትን ልጅ ታቅፎ ወዲያውኑ ይከሰታል። ይችማ የኔ ልጅ አይደለች እያለች ህፃኗ ከስንት ጊዜ በኋላ እናቷ አቅፍ ገብታለች። እናት በዚህ ሁኔታ የደስታ እንባ ስታነባ፣ ሳሮን ግን የምታደርገው የምትጨብጠው ግራ ገብቷታል። የተፈጠረውን ማመንም ተስኗታል። የህይወት መንገድ ክፍል 54 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።